በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለቸሩ መድኃኔ ዓለም ዓመታዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቸሩ መድኃኔ ዓለም ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት፣ አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናት አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጅ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶዬንስ ከማን ጋር እጨርሳለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም። ልቦናዋ በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃም አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ለቅሶ አይተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥለው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እናምንብህ ዘንድ አውርደን እያለ ይዘብትበትና ይሳደብ ጀመር። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ላለን ፈጣሪ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንም ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥት አስበኝ። አቤቱ ካነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ።
አቤቱ የመላእክት ሰራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆመ ሆይ በቸርነትህ አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግሥት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። አቤቱ በቸርነትህ አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልካለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህንን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜም በመብሌ ሐሞትን ጨመሩ፣ ለጥሜም መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴ የአሽክትን ቅጠል ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ካፉ ውስጥ ጨመሩበት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜም አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያም ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃዎች ከላይ እስከታች ተቀደደ፣ መቃብሮችም ተከፈቱ። መልአከ ሞትም ዲያብሎስም የመድኃኒታችን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደ እርሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋይ ዘንድ በእኔ ሥልጣን ያለው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊን ሥጋን የለበሰ ማን ነው? ኃጢአት ሳይሠራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለመውን ዕውር ያደረገው ይህ ማን ነው? ለወገኖቼ የሰለጠንባቸው ዘንድ ያልተወይ ማን ነው? ሥልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛም መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከእሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፈው የለኝም አለ። መድኃኒታችን ሙቷልና ሙሽራ ነይ ከእኛ ጋር አልቅሽ። ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር የምንፈልገው ዘንድ ነይ። ሙሽራይቱም ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካገባሁት ድረስ ያስኩት አልተወውም እያለች ትመልሳለች። ልቡ ደስ ተሰኘበት ጊዜና መከራ በተቀላቀለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነይ ያልቅሽለት። ሰርጉ የተባለ ምንድን ነው? የሞት ጽዋ አይደለምን? ደስታውን በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነትና ለቅስ ዘንድ ቅዱሳን ኑ። አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ።
ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና። አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድና። ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችን ሞቱን ታይ ዘንድና። ያዕቆብ በበረሃ የታገልህ የመድኃኒታችን ሞቱን ታይ ዘንድና። ኢዮብ በደመና የታየህ የመድኃኒታችን ሞቱን ታይ ዘንድና። ሙሴ ስለ እሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርከው የመድኃኒታችን ሞቱን ታይ ዘንድና። ሰለሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋች በርም ወጣ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳንኤል ነጭ ሐር ለብሶ ያየውን የመድኃኒታችን ሞቱን ታይ ዘንድና። ኤልያስ ከሞት ፊት የሰወረ በእሳት ፈረሶች አሳረፈብህ የመድኃኒታችን ሞቱን ታይ ዘንድና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና። ምናሴ ችንካሮችን ከእግር በታች የፈታ የመድኃኒታችን ሞቱን ታይ ዘንድና። ኢዮስያስ ፋሲካውን ያደረግህ የመድኃኒታችን ሞቱን ታይ ዘንድና። አናንያ፣ አዛርያ፣ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታይ ዘንድኑ። አብያና ሲላ፣ ፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድኑ። የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና። ዘካርያስ በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና። እዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና። ስምዖን በክንድህ የታቀፍከውን ሕፃን ሞቱን ታይ ዘንድና። ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድና። ጠራቢ ዮሴፍ በትከሻ ያዘልከው በክንድህ የተሸከምከውን ሕፃን ሞቱን ታይ ዘንድና። ኢያቄምና ሐና የልጃችሁን ለቅሷን የልቧን መዘንጋት ታዩ ዘንድኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግል ለቅሷን ታዩ ዘንድኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንፃ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ የመድኃኒታችን ደም። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ነው ብሎ ስለ እሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩ ፊት ነው፣ ሰውነቴ ስድብና ጉስቁልናን ታገሰች። አሁንም ጠላቶችን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስ አልመለስም፣ አስቸግራቸዋለሁ። መቆምም እንዳይችሉ ከእግሬም በታች ወድቃሉ፣ በጠብ ጊዜ ኃይልን አስታጥቃቸዋለሁና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጡርም በፈጣሪው እንዲህ ይታበያል።
ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያም በጌታው ላይ ይታበያል። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለምን ሞቱን አይተው አባቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘለዓለም አትተወን፣ በክፉ ቦታ አሰቃይተህናልና የሞት ጥላ ሸፍኖናልና ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽመው ጮኹ። ዳግመኛም አቤቱ አምላክ የተነሳ እጅህም ከፍ ከፍ ትበል፣ ችግረኞችህንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚያን ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከሥጋው እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበር። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ሳለ ጊዜ መላእክት በሮችን ከፈቱ፣ ብረትም ተሰበረ፣ የሲኦል በሮች ቁልፎችም ተሰበሩ። በዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔ ዓለም ጮኸ። በዚያም ሰዓት ሲኦልም ከኔ ወገን የሆኑትን የሚወስድ ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ሞት ጋር የሚጣላ ይህ ማን ነው? ጨለመውን ድል የነሳው ይህ ማን ነው? መስራቱን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ ማን ነው? እያለች በብርሃን ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትን ከልቦና ያጠፋል፣ ቀንበርንም ከትከሻ ይሰባብራል። ሐጌ ወደ ሀገር መጥቷልና ያልፋል፣ ገንዘቡንም በመጠጊያው ያኖራል። በደረሰ ጊዜ የቄስ ልጅ የሳኦል አገር ራማ ያልፋል፣ ወደ ጋይም ይሸሻሉ። ይህም በአናቶና በኤላሳን ያሉ የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የነበሩትን ያወካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ቆላ ያለውም ሲኦል ናት። ራማ ያለውም መልአኩ ከከፋ ሽታው ከከረፋ ካለቃቸው ከዲያብሎስ ጋራ ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድ ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆች ሰማዮችን ሞሉ አለ። ስለ አንበሶች የተነገረውን ትንቢት እንናገር። እነዚህ የቀደሙ አባቶች ናቸው፣ የአንበሳ ልጆች እነዚህ ነቢያት ናቸው። ጉድጓድም ሲኦል። የአንበሳው ልጅ ይገባ ዘንድ የቀደመ አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም፣ ልጁ የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔ ዓለም ነው። አደነ አነቀ ያለውም ከሰይጣን እጅ አዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተውት ደበደቡት፣ አቆሰሉትም። ሰውነቱንም እንደሞት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶ ቸል ብሎት ትቶት ሄደ። እንደዚሁም ሁሉ ሌዋዊ በዚያ ቦታ አገኘው፣ አይቶትም ቸል ብሎት ትቶት ሄደ።
ዳግመኛ አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው። አዘነለት፣ ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱ 2 ዲናር አውጥቶ አድንልኝ፣ ስለሱ ያወጣለት ቢኖር እኔ ስመለስ ሁሉን እከፍላለሁ ብሎ ለእንግዳ ቤት ጠባቂው ሰጠው ያለው። እነሆ የወንጌል ትርጉም ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞች ያለው አጋንንት፣ ሌዋዊ ካህናት ያለውም አሮን ናቸው። ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ። በማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ሥጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለሰው ጊዜ እከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸውን ይከፈላቸዋል። ከዚህ በኋላ በዙፋኑ ላይ ተቀመጠ። በሱ በቀኝ እጁ በውስጧም በውጯም በ7 ማኅተም የታተመች መጽሐፍን አየሁ ያለ ዮሐንስን እንስማው። ይህች መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየው። ይህችም መጽሐፍ ሊገልጣትና ሊያት የሚቻለው የለም፣ በሰማይም በምድርም ቢሆን። ይህች መጽሐፍ ሊያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችን መጽሐፍ ይገልጥ ዘንድ ማኅተሟን የሚከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እነሆ አሸነፈ። በዚህ ዙፋን በእነዚያ በ4ቱ እንስሳም በእነዚያ በ24ቱ አለቆችም መካከል ጎኑ እንደተወጋ በግ ቆሞ አየው። ቀንዶቹ 7 ዓይኖቹ 7። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እሊህ 24ቱ ካህናተ ሰማይና እሊህ 4ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተሞላበት የወርቅ ጽዋን የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለ እሷ ሙተሃልና በደምህም ዋጅተሃታልና እያሉ ያመሰግናሉ። መጽሐፉም አዳም፣ 7ቱ ማኅተም መድኃኒታችን እስከ ሞተበት ያሉት 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲሁ ነው። ዓርብ በሰርክ ለመጀመሪያይቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን እናመስግነው ፈረሱንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ። ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እሷ የወረደባት ገሃነም ናት። በዚያን ጊዜ ከተዘጋች በ5533 ዘመኗ ተከፈተች። ነቢያትን በረዳን በእግዚአብሔር ደስ ይበላችሁ፣ ላዳንን ለያዕቆብ አምላክም እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው። ከሞት ጥላና ከጨለማም አወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። አርፈውማልና ተደሰቱ። ወደ ወደዱትም ወደ መራቸው። ሕዝቡን አድኗቸዋልና የእግዚአብሔር ቸርነቱ ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናው ተራራ ወሰዳቸው። ሰውነታቸውንም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች። እኛም ዳንን፣ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የመድኃኔ ዓለምን መልኩን እናሰማለን።
መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስምህ አጠራር ሰላም ላለው። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነትህ ተቀበል። መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ርእስተ ርእስህ ሰላም ላለው። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያብረከርከው ለገጽህ ግርማ ሰላም ላለው። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባሕር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም ላለው። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ ድናት። አቤቱ ባሕሩን አድርቀህ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተኦፍኦን ለመቀበል ለተዘጋጁ ጉንጮች ሰላም ላለው። ሕሊናን ደስ ስለሚያሰኙ አእናፍም ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆምክ። አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማውቀው ሁሉ በመስቀልህ ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣም አፍህና ከናፍርህም ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግመኛ በምትመጣበት በዚያች ዕለት ሁሩ ምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ እማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም ላለው። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም ላለው። በመስቀል ላይም በሰቀሉ ጊዜና ጎንህንም በጦር በወጉ ጊዜ አንዳች የተቃውሞ ትንፋሽ ሳትተነፍስ እሳት ንፋስም ሰላም ላለው። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋን ከበላው ክቡር ደምህን ከጠጣው በኋላ ነፍሴን ከጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለው። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም ላለው። በገመድ እየሳቡ ለጎተቱት ክሳድህም ሰላም ላለው። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከውን ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ
አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም ላለው። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም ላለው። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆችህ አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፉ ክንድህና ደረት ሰላም ላለው። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም ላለው። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማንህ ሰላም ላለው። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቶች ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለው። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፉባት ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም ላለው። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎን ሰላም ላለው። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ከርስም ሰላም ላለው። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነት ቃል መቼ ታሰማኝ ይሆን እያልኩ ሁል ጊዜ አምላኬ አምላኬ እላለሁ። መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶች ሰላም ላለው። ፈጣሪ ክርስቶስ ሆይ በአካል 3 በባሕሪ 1 እግዚአብሔር እየተባልክ ትመካለ። አቤቱ አንተ ክርስቶስ ለኃጥአንስ እንኳ ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም ላለው። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ
ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማውትህ ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርም በየብስም ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማኅተብነ በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባት በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቆያጾች ሰላም ላለው ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው ዓለሙን ለማዳን ከሰማየ ሰማያት የወረድህ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን ለደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም ላለው በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም ላለው ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለው፣ ተስፋም አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰብስበው በቀራንዮ አደባባይ ላቆሙት አካለ ቆመ ሰላም ላለው ፈጣሪ ክርስቶስ ሆይ ግዙፍ ሥጋን ለተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን ያይደለ ኃጥአንን ለማማለድ በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለው ፈጣሪ ክርስቶስ ሆይ በየጊዜውና በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣንህ ለተፈጸመው ጸአተ ነፍስ ሰላም ላለው ልዩ መዓዛ ላለው በድነ ሥጋም ሰላም ላለው ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐዩ ብርሃኑን ከመስጠት ተከልክሎ
ጊዜው ጨለመ፣ ጨረቃም ደም ሆነ። ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህም ሰላም ላለው ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። ጥቅምት 27 ዝክረ ጥንተ ስቅለቱን ቤተ ክርስቲያናችን ጌታችን በመስቀሉ ስለፈጸመልን የማዳን ሥራ በመስቀሉና በቃሉ አባቶቻችን ከፍ ከፍ አደረጋቸው እያለች እየዘመረች ታስበዋለች። ከዚህም በተጨማሪ ጥቅምት 27 በወርሃ ጽጌ ውስጥ ያለ በመሆኑ የቅዱሳን ክብራቸው የጻድቃን መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ምድርን በአበባ የሚያስጌጣት እንደሆነ በመመስከር ትዘምራለች። ልታነጻኝ ይቻልሃል አቤቱ ለምጻሞቹን በቃልህ አንጽተሃልና እያሉ አባቶቻችን በመስቀሉ ለጻድቃን ማብራቱን እያሰቡ በዓሉን በመዝሙር በደስታ ያከብሩታል። ሙሴ እባብ በምድረ በዳ እንደሰቀለ የሰው ልጅ ክርስቶስ ይሰቀል ዘንድ አለው ብሎ እንደተነገረ የክብር ባለቤት ጌታችን ኢየሱስ ክርስቶስ ስለ ዓለም ድህነት የተሰቀለው መጋቢት 27 ቀን ነው። ክርስቶስ ስለ ስቅለቱ ሲናገር ምሳሌ የሚሆነው ሙሴ በምድረ በዳ የሰቀለውን የናሱን እባብ ሙሴ እባብ በምድረ በዳ እንደሰቀለ የሰው ልጅ ክርስቶስ ይሰቀል ዘንድ አለው ብሎ ምሳሌውን ተናግሯል። የሰራዊት ጌታ እግዚአብሔር እስራኤልን ከደመና መና ወርዶ ከጭንጫ ውሃ ፈልቆ ቢመግባቸው ከዚህም ምድሩ ብቅ ሰማዩ ዝቅ ቢልለት ከደጋ ላይ ቢሆንለት የውርጭ ሰደቃ እያበጀ ውሃውን እያረጋ መና መገብኳቸው ይላል እንጂ ቆላ በሆነማ ባልተቻላቸው ነበር ብለዋል። ጌታችንም ሲያስተምራቸው የእርሱን ከሃሊነት ሊያሳያቸው የእነርሱን ሐሰት ሊገልጥባቸው ሙሴን ነቅማይ የሌለበት በረሃ ይዛቸው ውረድ ብሎ ቢሄዱ መናው ወርዶላቸው ውሃውን ፈልቆላቸዋል። ነገር ግን ነዘር የሚባል እባብ እየነከሰ ይፈጃቸው ጀመር። ከዚህ በኋላ እስራኤል ሙሴ ዘንድ ሄደው ከጌታ ምሕረት ቸርነት ከሰው ስህተት ኃጢአት አይታጣም፣ በእግዚአብሔርና በአንተ ላይ ተናግረን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር አመልክትልን አማልደን አሉት። ሙሴም ስለ ሕዝቡ ወደ እግዚአብሔር ቢጸልይ ጽሩዩን ብርት አርዌ አስመስለ ሰርተ ከሚገናኙበት አደባባይ ከእንጨት ላይ ስቀላቸው አለው። ሙሴም እባብን ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ። ይህም ምሳሌ አባቶቻችን በትርጓሜ ቅዱስ ወንጌል እንዳስቀመጡልን አርዌ ምድር የዲያብሎስ አርዌ ብርት የጌታ ምሳሌ። አርዌ ምድር ወይም እባብ መርዝ እንዳለበት በዲያብሎስ ፍዳ ኃጢአት አለበት፣ በአርዌ ብርት መርዝ እንደሌለበት በጌታም ፍዳ ኃጢአት የለበትም። አርዌ ብርት በአርዌ ምድር አምሳል መሰቀሉ ጌታ በአምሳለ እኩያን እንደ ወንጀለኛ ተቆጥሮ ለመሰቀሉ ምሳሌ ነው። ዳግመኛም ከአመፀኞች ጋር ተቆጥሯልና የሚለው ትንቢት ተፈጽሟል። ምሳሌውን አውቆ አስመስሏል፣ ትንቢቱንም አውቆ አናግሯል። ጲላጦስ አይሁድን ከሁለት ማናቸውን ላድንላችሁ ትወዳላችሁ ቢላቸው በርባንን ፍታልን፣ ክርስቶስ የተባለ ኢየሱስ ግን ስቀለው አሉ። ጲላጦስም በዚህ ሰው ደም ከመጣ ፍዳ ሁሉ ንጹሕ ነኝ ብሎ በአደባባይ እጁን ታጠበ። አይሁድ ደሙ በእኛም በልጅ ልጆቻችን ይሆናሉ፣ እርሱም በርባንን ፈታላቸው፣ ጌታችን ኢየሱስ ክርስቶስን አሳልፎ ሰጣቸው። ቅዱስ ዮሐንስ አፈወርቅ ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ ያቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት፣
በመኳንንት በሚፈርደው በእርሱ ፈረዱበት እንዲል ክርስቶስን አይሁድ ስቀለው ብለው ፈረዱበት። አክሊልን የሚያቀዳጃቸውን የነገሥታትን ንጉሥ ኢየሱስ ክርስቶስን አነገስንህ ብለውታልና ጭፍሮች በፍና ተሳልቆ የሾህ አክሊል ታተው ደፉበት። ኢየሱስ ክርስቶስ የሾህ አክሊል በመቀዳጀቱ ዕፀ በለስን በልቶ ምድር እሾህና አሜኬላን ታበቅላለች ብሎ የፈረደበትን አዳም ለእርሱ ክሶ መርገሙን ደምስሶለታል። መጋቢት 27 ቀን ክርስቶስ ኢየሱስ በመስቀል በተሰቀለ ጊዜ የተሰቀለው የክብር ባለቤት ሰማይን የፈጠረ ነውና ፀሐይ ጨልማለች፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል። የተሰቀለው የክብር ባለቤት ምድርንም የፈጠረ ነውና በምድር የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀዷል። ምድር ተናውጣ አለቶች ተሰነጣጥቀዋል፣ መቃብራት ተከፍተዋል፣ ሙታንም ተነስተዋል። አዳምን የፈጠሩ እጆች በመስቀል ተቸነከሩ። ወዮ በገነት የተመላለሱ እግሮች በመስቀል ተቸነከሩ ወዮ እንዲል ቅዳሴ ዮሐንስ አፈወርቅ ስቅለቱን በዲሜጥሮስ ቀመር አውጥተን የጌታን መከራውን አስበን በስግደት ሕማማቱን እናስባለን። በዝክረ ጥንተ ስቅለቱ ጥቅምት 27 ደግሞ በመስቀል የተደረገልን አስበን እናመሰግነዋለን። ከጌታችን ኢየሱስ ክርስቶስ የስቅለት መታሰቢያ ጋራ ቤተ ክርስቲያን ከአባታችን አቡነ መብዓ ጽዮን ጋራ ታስባለች።